አስበዋል ግን 5 ቁማርተኛ ልጆች ብንወልድ ሁላስ ደግሞ 3 ነው የምንወልደው። እናሲስ ይሄ ቁማር አመል መቼ ነው የሚለቅሽ? ናዚ ተይ በእናትሽ። እናት ሰዓት ይዘሻል? እናሲስ ሰዓት አልያዘም። እናሲስ እና ይዞ ይጠይቅሻል እንዴ? እሺ ቅድም እንደው ነግርሻለሁ አልከኝ። የኔ ፍቅር ታገቢኛለሽ? እናሲስ አላገባ የዲያ ለሰው ልጆች እኔ የምልህ የኔ ልጅ። አቤት አባዬ። የሬሳ ሳጥን ዋጋው ስንት እንደገባ ሰማህ? አይ አልሰማውም። ስንቱን? አይቶ ብቻ ተወዷል። እንደው ከተወደደ ይቅርብህ። አረ እንዴት ይቀራል? አንድ ልጅም አላንስ። ምን ነው? አይ ምንም። እና አበላም እንዴ? አይ አልበላም። ለምን? መጀመሪያ ቅመሰው። እንኳን ደህና መጣ። አባብዬን ፈልጌ ነበረ። በጀት ስለሌለን አሸርም እኔ ነኝ። ከፍለ ስገባ ደግሞ እማምዬ ነኝ። ምንድነው እማምዬ? በሷ መጀን ሁላ አዋቂ ማን ነው ወንድ ያደረገው? በሷ መጀን እኩልነት። በእርሶ መጀን ማን ነው? በሷ መጀን በእናንተ መጀን። ይኸውልሽ እኔ በጣም ወዳል ልጅ አለችና እሷ የኔ እንድትሆን ፈልጌ ነው የመጣሁት። ይቻላል። እንደውም ዲስካውንት ላይ ነን። መግቢያ 25 ብር ነው። ቲፕ ግን 1000 ብር መስጠት አለ። አለበለዚያ አይሰምር ይከሽፋል። 1000 ብር ታያለሽ እንዴ? 1000 ብር ቢኖረኝ እሷ እኔ ጋር አመጣም። ይሄ ሎ በጀት ጠንቋይ ከኔ ጋር ጨዋታ፣ ከኔ ጋር ቀልድ፣ ክራሽ ፊት እያስነጠስኩ ካላስቀዘምኩ እኔማ ምያደልኩ። የት ነው ያደረኩት? ጓደኛዬ ኪሴ ውስጥ 1000 ብር ነበር። አይተሃል እንዴ? አሁን የኔን ወሰድኩት። ለሊት ምገዛው ዕቃ ነበር። ገንዘብም ስላልነበረኝ ካንተ ነው የወሰድኩት። አንተን ነው የወሰድኩት። ናሽ እንሂድ። ይቅርታ። ክላሳችሁ ላይ ጽዳ ስገባ 1000 ብር ወድቆ አግኝቼ ነው። ወስጄ ነበር አላልከኝም እንዴ? እዛ ክላስ ውስጥ እኔ እናንተ ብቻ ነበር። አላየውም ብለህ ኖሮ ሴጣን በማላችን ገብቶ ያጣላን ነበር። ያ እንዳይሆን ደግሞ እንደዚህ ማለት ነበረብኝ። ለዚህም ነው ጓደኝነታችን እንዲቀጥል እኔ ወስጃለሁ ያልኩት። ተነስቶ ውጣ። ምን አድርጌ ነው አባዬ? ይውጣ። ምን አደረግ? ዝም በይ አንቺ። ዳይ እማዬ ልክ ናት። ያጠፋሁትን ነገር ንገረኝና ልውጣ። ያሉህን እቃዎች ጠቅላላ በቶሎ ውጣልኝ። ቆይ ምንድን ነው? ምን አድርጎህ ነው? ምን ሆነ ነው? ከፋዘር ጋር እሰጣለሁ። 1 ሳምንት ምናምን እናንተ ጋር ልቀመጥ እስከሚረጋጋ ድረስ ብረዳህ ደስ ይለኝ ነበር። ግን እኛ ቤትም ታውቃቸዋለህ። እንደዚህ አይነት ነገር እሺ የሚለው አይመስለኝም። ችግር የለው። ወይ ካያስ ፋሚሊ ሰላም አጎቴ፣ እንዴት ነህ? ደህና ነኝ። ለሳምንት አንተ ጋር ልቆይ ነበር። ይመቻል? ሳምንት እንኳን ቤት የለውም። እንዴት ይሻላል? እሺ ችግር የለው። በል እሺ። ሳምንት ልደር የአባቱ ቤት አደረገው እንዴ? ምን ነው ደግሞ? ወየ ካያ አክስቴ እንዴት ነህ? ደህና ነኝ አክስቴ። አንቺ ጋር ሳምንት ልቆይ ነበር። ይመችሻል? ይሄን ሳምንት እንኳን አይመቸኝም። ኧረ ሰው አይን አውጣነት። የኔ ልጄ በጣም ይቅርታ አድርግልኝ። ሁሉንም ነገር ቤት አስረዳለሁ። አሁን ና ቶሎ ግባ። ከቤት ወር ጣልከኝ አይደል? አሁን ደግሞ ለምንድን ነው የምመጣው? ይቅርታ፣ እንደዚህ ማድረግ አልነበረብኝም። ና ቤት ሄደን ያለውን ነገር በሙሉ አስረዳለሁ። የኔ ልጅ አንድ ነገር ለማስተማር ነበር ይሄንን ያደረኩት። ነገር ግን በጭራሽ ከቤት እንድትወጣ አልፈለኩም። ልጅ እርግጠኛ ነኝ ዛሬ ላሉ ጓደኞች፣ ዘመድ አዝማድ በሙሉ ደውለሃል። ነገር ግን ዛሬን ስታስፈልጋቸው ማንም ሊረዳህ አልመጣም አይደል?
በህይወት ውስጥ ሁልጊዜ እናስታውስ፣ ማንም ሰው ከጎን ሊሆን የሚችል ሰው የለም ከቤተሰብ ውጭ። አመሰግናለሁ አባዬ። ለሁሉም ደውዬ ነበር፣ ግን ሊረዳኝ ማንም ሰው ፈቃደኛ አልነበረም። ልጄ አባትህ ጥሩ አባት ነው። ነገሮችን አንዳንዴ በአስቸጋሪ መንገድ ሊያስተምሩ ይፈልጋል። ግን አንድ ነገር አስታውስ፣ ሰዎች ከአንተ ጋር ሊስቁ ይችላሉ፣ ነገር ግን በምታስፈልጋቸው ጊዜ ሁልጊዜ ከጎን የሚሆኑት ቤተሰቦች ብቻ ናቸው። መቼም ቢሆን ልብህን በሰዎች እጅ ላይ እንዳታስቀምጥ። ጎረቤትሽ እንዴት ነው ያማረበት? ደግሞ መኪና ገዛ። ዋ ቡና ያፈላው ያበሰልኩትን ሰውዬ ልቀቅ። እኔ የምልህ አቤት። ጎረቤት ቡና ጠጣ እያለች ነው። እርር ብሏል። ጨጓራ መቃጠሉ ነው። ወይኔ እኮ ቡና ትቻለህ። ደግ አደረክ። አንድ ሪሰርች እየሰራው እኮ ወንዶች ምን አይነት ሴት ይወዳሉ የሚለውን እያጠና ምን አይነት ሴት ትወዳለህ? እኔ ያው ቀሚስ ምን ለብስ ሴት ነው የምወደው። የኔ ነገር ረስቼው እኮ ነው። ስፖርት ደግሞ የምትሰራ ሴት አሁን ከጅም መመለስ እኮ ነው። የክም ባይሴፕስ እና ትራይሴፕስ አንቺ ምንም አልቀረኝ። እኔ ግን ያው ባለሙያ ሴት ነው የምወደው። እሱ በይ ባለፈው የጣልኩትን ጠጅ የት የጣልሽውን ጠጅ ምን ላድርገው? ትናሹ ዳድ ለምንድን ነው ልብሶቼን ኩሽና ያስገባቸው? ለዛሬ ኩሽና ነው የምታድረው። ያንተ ክፍል እንግዳ ያድራል። የምን እንግዳ? አረዳዳም ደግሞ ምንድነው? አሁን ነው ወደ ሆስፒታል ና። እንዴ ብሎ እንግዳ የገዛሁት በግ ታሟል። ካዳኔ ምን ሰራለሁ? ኩላሊት ከሆነ አንተ ትሰጠዋለህ። ምን ረጋሩት? ከቀነኒሳ ላይ ስልኩን መንትፈው እያሯሯጠኝ ነበር እና ሩጫ መስሎት ቀደመኝ። እሺ ተማሪዎች፣ አባቶቻችን ሰርተው ካስረከቡ ነገር እኛ ምንድነው የጨመርነው? ጋሼ የህዝብ ቁጥር። እሺ እደውላለሁ። እሺ አዊጂ ምንድነው 2 ሰዓት ሙሉ ስልክ የምታወሪው? እንዴ ከእናት ጋር እያወራሁ እኮ ነው። በርበሬው ደረሰኝ ለማለት እኮ ነው። እና ይላክሽልኝ በርበሬ ደርሷል ለማለት 2 ሰዓት ሙሉ ወይ ስልክ የጠራ አሁንም እኔ ምን ይሻለኛል? እቺ ልጅ እንደዛ የምትባል ሴትዮ አላውቅም። እኔ ነፃነት ነኝ እንዴ? የቀድሞ ሚስቴ። የምን የቀድሞ ሚስቴ? አሁን አይደል ስልክ ላወራ ያወጣሁት? 60 ዓመት ሙሉ ስልክ። የተሳሳተ ስልክ ስለሆነ እኮ ነው። ያስቻለው ልጅ ራቁቷን እየሄደች ነበር አሉ። አዎ ልክ እንደዚህ ራቁቷን እየሄደች ነበር። እስኪ እንዴት ፈለግትሻለሁ? አፈን ዝጋ እንዳጨመረኝ። እንደምን ሆናችሁ? እንዴ አባዬ መጣ። ወሬ ነው የምትሄዱት? ፖስት ቢል ልካኝ ነው። እና ተማሪዎች ቬነስ የሚባለው ፕላኔት ላይ አንድ ቀን ከአንድ ዓመት ይበልጣል። እዛ ነበር ቤት መከራዬ። ሄሎ ራይድ ብራዘር የፈጠነ ቆይ ፈጬ ነው ይልኝ። በዚህ ጨለማ ቆይ ፈጬ። እሺ የቱ ጋር? ሶስተኛው ቅያስ ጋር ያለው ሸለቆ ጋር። ሶይ ስራ እኮ ነው ያዝኩት። ለምን ትቀልዳለህ? እሺ ለምንድን ነው እስከ ዛሬ ከቴሌ ብር የተበደርከውን ገንዘብ ያልመለስከው? ክቡር ፍርድ ቤት ይቅር መባባሉ አይሻልም? እኔ ተበደርኩ ቸግሮኝ ነበር፣ አሁን ብሶብኛል። እቺ ቅጣት ማቅለያ አለ? አዎ እኔ ሳፋሪኮም አልጠቀምም። ካስፈለገ ለቴሌ ደግሞ በተበደርኩት የብር መጠን በጉልበት ለማገልገል ዝግጁ ነኝ። ቀጥታ ከዚህ በኋላ አንድ ጩኸት ከሰማው ከችሎት ነው የማባረረው። ምንድነው ከዞሩት ቁመት እኮ እኩል ናችሁ። አያድጉም እንዴ? አያድጉም ወይ? አሃ እየፎገርክ ነው እንዴ? አንድ ድንጋይ ራስ አንተ ጡጦ ፊት አንተ ነኝ እየፎገርክ። ቀድመኝ የምሞተው እኮ አንተ እኮ ነህ። እንደ ጅብራ አፍንጫ ላይ ብቻ ጺም አሳድገህ አገልፍጥ። እንኳን ባላጠገቤ እንዳትደርስ፣ ከኔ ጋር ፍላፊ እንዳትከፈት። ክፍታፍ ይድፋ የተረገምክ አንተ እኮ አታድግም ሲጀመር። ጦሰኛ ለቤተሰቦች መዘዝ ልታመጣ ነው። አቴ ና ተይድ ምንድነው የሚያርበተበት? አንተ እንዴ አልፈራም እንዴ? ፕሮፖዝ እኮ ነው ማረጋው ማለት መልሱን እኮ ታውቃለህ ኦሬዲ። ወይ ነገር መልሱን አውቀዋለሁ እንዴ? እሱ አይደለም እኮ ያስፈራል ነው። ኧረ ምንም አያስፈራም። ደፈረ ብለህ ጣለቅ ማድረግ ነው። ምንድነው የኔ ቆንጆ? ተንበርከክ ታገብኛለሽ? ምን ነው አንተ ያማህ? ምንድነው በሽተኛ ነህ? ምን የራስህ እጅ ላይ እኮ ነው ያደረከው። የኔ ቆንጆ ይቅርታ በእናትሽ ታገብኛለሽ? ምንድነው ደግሞ ነው ግን አይደለ? እግርና እጅ አትለይም። ምን ማለት ነው? እግሯ ላይ እኮ ነው የከተትከው። ታገብኛለሽ? ምንድነው? ምንድነው? አበቃ። ምንድነው?
ምን ሆንክ ደግሞ? ቀኝ ወራጣ ላይ እኮ ነው ያረከው። አላገባም እንደው ታገባለህ። አላገባም ወንድሜ። አቤት። 5000 ብር ሰጣለሁ። አይንህን ትጨፍንና የሆነ ጨዋታ ግን አጫውታለሁ። ከዛ 5000 ብር ሰጣለሁ። እሺ ጨፍናል። አምጪ አብሩ ጀለስ ብሩን አምጪ። አልጨረስኩም እኮ አንዴ ልጨርሰው። ዝም በል። ብሩ የት አለ? አምጪ ጀለስ ብሩን። አወከኝ ፍቅረኛ ይሌ እንደተጮክ ምን አይነት ፍጥረት ነኝ ግን እኔ በቃ ያዩኝ ወንዶች ሁሉ ሞትኩልሽ አበልኩልሽ ደግሞ እያሸከሙ የሚሉኝስ ነገር ዛሬ አንዴው ይሄና ያሸከሙ ደግሞ ቢጫ አበባ ምን ማለት እንደሆነ ታውቃላችሁ? ሰላሜ ነሽ ማለት ነው። አንቺ የሰው ፍቅር አንቺ ጋር ቻው። እሺ ሲዞ ወዳታለች ይዝበና ጽድት ያለ አንድ ቀረ ጉስሲ ጃኬት ጉስሲ ማጣሽ። ኧረ የሚገርመኝ ጉስሲ ብራንድ ነው። ዘምረሻል። ጽድት ያለ ነው። የት ነው ማለት? አዎ ዋጋው ስንት ነው? ዋጋ ያው ላንቺ 600 ነው። እሺ አመሰግናለሁ። እንደው ፈጣሪ ምን ነው ባልፈጠርከኝ። ለወንድ ልጅ እኮ ፈተና ነው የሆንኩበት። ፈተና በቃ አንዱ ሰው ምን የመሰለ ጉሲሲ ጃኬት እንዴት እንደሚያምር ገዝቶልሽ ፈተና ነው የሆንኩባቸው። ወይ ምንም ወጪ የለባትም እኮ ሰው ነው በቃ እንትን የሚለው ሰው ነው የምትኖረው። የወንድ ልጅ ፈተና ዛሬ ደግሞ እንደሚያምር ልጅ የገዛልኝን ቦርሳ ዛሬም ተገዛልሽ? በጣም 900 እኮ ነው ቦርሳው። 1000 ብር ሰጥተሽኝ ሄድሽው እንዴ? የምን ቦርሳ? አሁን የገዛሽኝ ይኸውልሽ 900 ነው 1000 ብር ሰጥተሽኝ። ያማን እንዴ ማሽ ነው የገዛሁት? ማስሽን ተቀበለሽ? አንዴ ሰጠኝ። አሳልፈው ከዛ ነበር ነው እስከዛሬ። አሁን አንዴ ገዛሽኝ ሄድሽው ማሽከ ከሲ ሌባ አጭበርባሪ አንቺ ራስሽ እየተበቸብሽ ነው ለካ። ምን አይነት ሆነሽ እልች እንደውና የልጅነቴ ዋዚያ መጣ ጡጦ ስጡኛ ሹገር ባባሆኛ። አሁን ባንቺ ቤት ሹገር ሆነሽ ሞተሻል። አንቺ ቢስምሽ ደም ግፊት ይደፋሻል። አንተ ቅሌታ የሽማግሌ አልጣ አንከባልልኝ በጥፊት በርግጫ አስቀይመው እንዴ ቤቢ ገር ምን ሆነሽ ነው? አሎ ምን ሆነሽ ነው? የፍቅር ነገር ልነግርህ እፈልጋለሁ። ማለት እንደደበቅኩ አውቃለሁ፣ ግን ለረጅም ጊዜ ነው ያለ አንተ የፍቅር ስሜት ይሰማኛል። ማለት እኔ ሌላ ሰው ስትሆን ማየት አልፈልግም። እኔ ብቻ እንድትሆን ነው ፈልገው። በእናትህ እምቢ እንዳትለኝ የፍቅር አንቺ ከምርሽ ፕራንክ ነው እንዳትይወልሽ ባለ የምሬን ነው። ለምን ቀልዳለሁ? አንቺ እኔም እኮ ግን በጣም ነው የምወድሽ እኮ። የምሬን ነው ከምር ማለት እኔ ወሰለ መፈረሽ ነው እንዴ? ወድሻለሁ እናንተ ለምን ነው ማለት ያማኒ ምን ጀዝባ ነህ? ምን ነው ማለት ልፈትን ነበር ወድቀሃል። የምን አባሽ ፈተና ነው አንቺ? የጓደኝነት ፈተና ወደ አንቺ ነው ወደ ልጅ እኮ ነው እንዴ? ነገር እንዴት ነው ከኔ ጋር እንደዚህ አይነት ነገር የምታስበው? እና እንዴት ነው የማላስበው? አንቺ ሴክስ እንደዚህ የሴክስ እንትን እንደዚህ ምናምን ነገር ጋርሽ እንዴ ነው የማልሳሳተው? አንቺ አመሻል እንዴ? ወይ መዳን እንዴ ወይ ማለት ችግር አለብሽ። ባክሽ ወረዛ የራይሽ ጉዳይ በእናትሽ ነው አጠገኝ ባለ በረዛ ይጂ የሆነ ፊልም ታጭቻለሁ ማለት ነው። ምን መሰለህ የሆነ የድብርት ውስጥ እንድገባ የድብርት ካራክተር ነው የተሰጠኝና መደበር ፈልገሽ? አስገባኝ። አስገባሽ ካራክተር እንከፍ በረረው ደደብ ጮማ ደንጋይ ድንጋራስ እንዴ ምን አድርጌ ነው? ምንድነው አስደብረኝ አልኩ እንደዚህ ነው እንዴ? እና ታዲያ ምንድነው ፈልገሽው አይደል? አረ እናቱ ወደዛስ ይስጠላ አስደብረኝ ያለሽኝ ራሱ አይደለች እንዴ? ያማታል እንዴ? ቦስዬ በፈርደስ ምን ሰሪ መጣሽ? አረ ቦስዬ ስራ ቦታ እኮ ስጋህን ቦጭቆ ጨረሱት። ሰላም ይፈልገኛል ትላለች። ኢዛና ቁመት በልጣዋለሁ ይላል ጆ። አሁን የገባው መጤው ቦስ ይሸታል ብብቱ ይታይ። አሁን የመናገሩ ምን አስፈለገ? እሱ እንኳን አይደለም አመጣጤ ደሞዝ ጭማሪ ላይ እናውራ ብዬ እኮ ነው። አሁን ጂሊ እዛው አይደርስም። ደህና ነገር አላወራውም እንዴ? ሚስቱ ቼት እንዳደረገችበት ነገር ቦስ አንተም አታውቃት ያጂ አየሻታችን ልጅ ቦስዬ ምን አልከኝ? እዚህ አይደለም እንደ ኤርፓዱን አውልቂው። ትሰሚያለሽ? አይንሽን ከሷ ላይ እንዳትነቂ። እያንዳንዱ ኢላማሽና ታርጌትሽ እሷ ብቻ ነች። ከወትሮ በላይ ዛሬ ጥንቃቄ የተሞላበት ስራ እንድትሰሪ ይፈልጋለሁ።
ቦስ ተጠናቋል። ሚስቴ እኮ ናት። ያምሻል። ወይኔ ሚስቴን እንዴ! ፍቅር ስራ ለቀቅ ያለው እንዴ! ምን አይነት ሰው ነህ አንተ? እንዴት ሴት ትመታለህ? ምን አይነት ሰው ነው በእናትህ? እሺ አይዞሽ አጅሙ አጅ ናሽ ነይ ያልኩሽ አይደል እንዴ? ምንድነው እንደዚህ ሞንደል የምትይው? ጥሎብኝ እንደዚህ አይነት ሴት ትመቸኛል ነው የምልሽ። ኧረ እባክህ ነይ ይኸውልሽ፣ ራት በልተን ቁርስ በልተን እንለያያለን። ስልክሽን እዚህ ጋር ጻፊልኝ። ቁርስ ማምራን ስልኳን ጻፊልኝ። ተው እንጂ እምዬን ነው የምልሽ። በደ ቁርስ ናስታንተ ለሰፈሩ ፍሬሽ ነሽ እንዴ? አታውቂኝም እንዴ? ቦይ አታውቂኝም ወይ? ና ሰላም ሹፌር፣ ሰላም አሲጄ ነውና ይኸውልህ እንደዚህ ያሰምርልሃለሁ፣ እንደዚህ ይቆምልሃለሁ። እየሩስ መጣ በመኪና ግጭት ታደርገኛለሽ። ግጨኝ። አሬ የሚገጭ ነገር ይግጭ። አይ በሽተኛ ነው እንዴ? አረ ስንት አይነት ሰው ነው ያለው። ፊቱ ምን ያህላል ደግሞ ግብዳ ነው። ሂዶ እዛ በእናትህ ሲያስ ይኸውልህ በቃ ሐሳብ ይቀይራሉ። እንደዚህ ልልሃለሁ፣ ሾልክ ብለህ አልፋለሁ። የሚሾልክ ነገር ይሽለክብኝ። ይለዘ ነው ሰላም ነው። መብራት ልትሉ ነው? አዎ የመብራቱን ነገር እረዳለሁ እኮ ነው። ሰውን እኮ እኔ እኮ ለቀዋለሁ መብራቱን። የሆነ ሰው አለ ግን ማለት የሚይዘው ማለት የሆነ ሰው አለ። እዚህ ሰፈር ግን 500 አባወራ አለ ይባላል አይደል? አዎ 500 አባወራ ድፍን አለ። በጣም ቆንጆ ልሸቀል። አሁን 500 አባወራ አመድ ዱብ ማለት አመድ የምን አመድ ማድቤት ነው አመድ። አይ እናንተ 100 ብር ሊያዋጣ በቃ ጋኑ አምጥቼ ተክሏለሁ። 100 የምሩን ነው 100 የምሬን ነው 100 ያዙ። እሺ በቃ ተው በነፃ አደርገዋለሁ። በነፃ በለው ተው በቃ በለው። በነፃ ትሰራለህ አንተ ነህ በነፃ። ሁለተኛ ጨዋታ አይደለም። ታዊናት ሄሎ ኬክ በእናትሽ ምን አይዘጋው ወይ ሀውዬ፣ የሆነ የምነግርሽ ነገር አለ። በእናትሽ የሆነ የተሰማኝ ስሜት አለ፣ እሱን ልነግርሽ ነው። ነይ ቶሎ በእናትሽ። ችግር የለም። እሺ መጣሁ። አሁን መጣሁ። እሺ ሀውላ ግብሽ ያለችኝ ነው። በቃ ይጂና ነገራት ምናምን ሁሉም ነገር ይወቁት። በቃ ነገራቸው ከነሱ መደበሩ አትናደድ። ነግራቸዋለሁ። ሂጅ ነግራታለሁ። ወይኔ ኬክ የመጣሽው የሆነ የምነግርሽ ነገር አለ። ቶሎ ቢበላሽ። ሄሎ ኬክ ማታውቂሽን ኩርስሽ ላይ አረቀሻል እንዴ? እዚህ ሸማቾቹ ጋር ነኝ ያለሁት። እሺ አረኩ። ይኸውልሽ የሆነ የተሰማኝ ስሜት አለ። እኔ ፍቅር ይመስለኛል። በቃ ይሄ መውደድ ፍቅር ይመስለኛል። ግን አንቺ ወቂው ከማን እንደሆነ ከማን ነው? ፊላ ጥሩ ስሜት ነው የሚሰማኝ። ፊላ የኔ ማለት የኛ ፊላ ኬክ አይደል? ሸራሽሽ እኮ ነው። እሺ ብታይ ፊላ ብታይ ሆዴን አሞኛል። ወደ ቀዘኔ መጥቷል። ኧረ ፊንት ልወርቅ ነው። ጉዴ በላ ፊላ ሐኪም ቤት እንውሰድ። እሺ እንውሰዳት። የኔ ፍቅር ፌንት እኮ ወድቄያለሁ። እሺ ወርቀሻል። ወይ